አሁን ደብድቦኛል ምናምን ስትይ አሁን ስልሽ እኔ ደብደብከኝም ማታ የምር ማሜ ደብድበሃታል? ግን እንደዛ አድርገሃል አንተ? ለምንድን ነው በዚህ ልክ በኮንፊደንስ የምታወራው? እሷ ራሱ እኔም ወስናቸው ውሳኔ ሁሌ ለአንቺ እንደ በርዝ እንደሚገድሉሽ አድርገሽ ነው መሰል የምታስቢው። ሁሌ ውሳኔን እንዳጣጣልሽ ነው አንቺ። ከዚህ በላይ አለመታዘዝ አለ? የትኛው ሐዲስ ነው እስኪ ባልሽን አትታዘዢ ሴት ልጅ ብሎ ያዘዘው? ቢሆን ውስጥ አሰላም አለይኩም ውድና የተከበራችሁ ኢንዲ ሪላክስ ፋሚሊዎች፣ የእኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልሐምዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ዛሬ በድጋሚ መተናል። ዛሬ ግን ስመጣ ጊዜ ያው ሽማግሌ ሆኛለሁ በማሸማገል እና በባለፈው ቪዲዮ እንዳያችሁት ያው ማሜና ሰመሃር ወደ ቤት እንዲመጣ የራሷን መንገድ ተጠቅማ፣ ያው ሴት ልጅ በብልሃት ነው ነገሮችን የምትይዘው የሚባለው እና ግን ደግሞ ትክክል ባይሆንም ዋሽተንም ቢሆን መጥቷል ማሜ እና ግን ማሜ ከመጣ በኋላ አሁን የዛሬው ቪዲዮ መቀረጽ ምክንያት ሰመሃር ናት። ሰመሃር ቢመጣም ግን አልታረቅንም። ከምታስታርቀን ከሆነ በስነስርዓት አስታርቀን፣ ካለበለዛ ግን ምንም መጣ ብዬ የምቀበለው ነገር የለም ብላኝ ነው የመጣሁት እና ማለት ማታ ራሱ እንትን ብሎ በቃ ተቀየረብኝ ምናምን ነገር ማታ እንደውም ደብድቦኛል አንዴ ቪዲዮ ይቆም ወይም እንደዛ እኮ አይደለም። አሁን የጠራሽኝ ለምንድን ነው? ምን ብለሽኝ ነበረ? እኔ እኮ እኔና እሱ ትናንት ስትሄድ እዚህ ነው ያደረው እና እዚህ ለመተኛ ለምን እዚህ ትተኛለህ ምናምን ብዬ እየተጨቃጨቀን ምናምን ነገር በቃ በመሀል መቶኝ። ኧረ አይመታሽም ሰማህ መቶኛል። ዝም አትበለ ማለት ጓደኛ ወኔ ነገር በለውና እኔ እንደው ምርር ብሎኛል ስልክ በቃ ቅርታ አንዴ ቅርታ ብያለሁ። ይቅርታ መጠየቅ ስላለብኝ ተጠይቃለሁ። ከዚህ በላይ አንድ ሙስሊም ቅርታ ሲጠየቅ በቃ ወደ ራሱ መመለስ አለበት። እኔ እና እሱ ባልና ሚስቶች ነን ወይ ጠላት ምናምን አይደለምና እኔ መኝታ ቤት ተኝቼ እሱ እዚህ ቤት መተኛት ምን ማለት ነው? እንደዛ ብዬ እንትን ስል ደግሞ ለምንድን ነው የምትጨቃጨቂ ብሎኝ ማታ እኔ ደብድቤሻለሁ። አላህ በሚያውቀው እኔ ጫፍሽን ነክቼሻለሁ ከመጣሁ ጀምሮ። በዚህ ደረጃ እንደዚህ ውሸት አምሽ ብዬ አላሰብኩም። በጣም ውሸት አላደረኩም። ያደረኩ ከመሰለ ይብሳል። አይ አጠገብ ከሆነ እንደዚህ ማለቷ ራሱ ማለት እንዴት ደበደበኝ ብላ ልታወራ ትችላለች። አይመስለኝም፣ ምትመታት አይመስለኝም በፍጹም። ግን አይ ግን አሁን እኔ መደብደቡን እንተወውና አሁን እኔ በቃ ወደ ቀድሞ ሰላማችሁ እንድትመለሱ፣ ወደ ቀድሞ ነገራችሁ አሁን መሀል ላይ ያለውን ክፍተት እንድታቆሙት ነው የምፈልገው። አሁን በኋላ እኔ እንደ እውነታው አንድ ነገር መናገር የምፈልገው ከዚህ በፊት የዛሬ 1 ወር ምናልባት ቪዲዮ ብታዩ በጣም ብዙዎቻችሁ ምናምን ነገር ኮሜንት ላይ ስትሳደቡም ነበረ ባመጣሁት ሀሳብ ማለት ነው። ምንድነው የሰው ጫማ ላይ ካልቆምን ሰውን መረዳት አንችልም። ሰው ያለበትን ሁኔታ እሱ ነው የሚያውቀው እና አንዳንድ ጊዜ ደግሞ እኔ አሁን እሷን የሆነ እየተረዳሁ ያለሁት እየገባኝ ያለ ነገር አለ መሰለኝ። እኔ እርግጠኛ ባልሆንኩበት ነገር መናገር ስለማልፈልግ ነው እንጂ እርግጠኛ ብሆን በዛ ነገር መናገር ብችል የሆነ የምረዳው ነገር አለና ቢሆንም ግን አሁንም ቢሆን በቃ ያለውን ነገር ከዚህ በፊት የተፈጠሩትን ነገሮች ሙሉ ለሙሉ ተዋቸውና አፍተባብላችሁ። አሁን እኮ እሱ ነው አፉ ማለት አይችልም። ለምን እንደዚህ እንደሚናደድ አላውቅም። ሌላ ሀሳብ ካለ እኔ መጠየቅ ፈልጋለሁ። እንደው
ምክንያቱም በቃ ይሻሉ አላልኩሽም እኮ አፉ ውሸታም የተባለ ስለሆንሽ ነው። እኔ ያላልኩሽን ነገር ትይዋለሽ ማለት በጣም የሚያሳፍር ነገር ነው። እሺ ካንቺ እንደዚህ አይጠበቅም። ሰው ያላለውን ነገር ብሏል ማለት ይሄ ወንጀል ነው። ምን አልኩኝ? ግን እኔ ደግሞ አሁን ላይ ካንቺ የምጠብቀው ቃላት ስለሆነ ችግር የለውም በይ። የውስጤን እኔ አላህ ነው የሚያውቅልኛል። ስለዚህ ችግር የለውም በይ። የፈለግሽውን ማለት ትችላለሽ። ምንድን ነው አንተ ችግርህ? ከእኔ እኮ አልገባኝም ችግርህ። አሁን ደብድቦኛል ምናምን ስትይ አሁን አልደብደብከኝም ማታ የምር ማሜ ደብድበሃታል? ግን እንደዛ አድርገሃል አንተ? ለምንድን ነው በዚህ ልክ በኮንፊደንስ የምታወራው? እሷ ራሱ እኔ እንዳደረኩት ታምናለህ አንተ? አላምንም። ግን እሷ በዚህ ልክ እንዴት ልታወራ ትችላለች? ማለት እኛ አሁን ህፃን አይደለም፣ እዚህ ጋር ህፃን የለም፣ ትልልቅ ሰዎች ነን። ማሜ እንዴት ልትል ትችላለች? እንዳላደረኩትም እሷ ራሱ ታውቀዋለች። ማሜ አንተ አላደረግከውም? እርግጠኛ ነህ? ወላሂ ካለማ በቃ ብቻ ግን የውላችሁ ቤተሰቦች፣ እኔ አሁን ዛሬ አንድ እንድትረዱልኝ የምፈልገው ነገር ቢኖር የሆነ ሰው የቆመበት በሱ ጫማ ካልቆመን ያንን ሰው ልንረዳው አንችልም። እና ደግሞ አሁን ሰመሃርን እኔ እንጃ ያው እኔ እዚች ጋር ማሜና እሷ ቁጭ ብለው ማሜ እንደዚህ እየማለ እሷም ደግሞ ደብድቦኛል እያለች የምርሽን ነው ግን አንቺ እንደዛ የምትይኝ ማለት በቃ አልደበደበኝም እየቀለድክ ነው። አይ በቃ እኔ ላይ እንደዚህ መጫወት ነው ያለችው ልጅቷ። እኔ ላይ መጫወትና በቀለድ ነው። እስከ መቼ ደግሞ የላይፊ ተመሰቃቅሎ እንደሚቀር አላሁ አክበር። በጣም አስጠልቶኛል። በጣም ሲበዛ በቃ አስጠልቶኛል ህይወት ማለት ነው። በቃ ሁሉም ነገር እየደበረኝ እኔ ራሱ ደብሮኛል። እሺ በቃ እንደዛ ከሆነ መሆን ያለበትን ነገር እናደርጋለን። በጣም ደብሮኛል ስትል በቃ ሰለችቶኛል። ምክንያቱም አንድ ሰው እንዲህ እኔ አጥፍቻለሁ ብዬ ይቅርታ ስጠይቅ በቃ ደከመኝ። ማን ይቅርታ የሚጠይቀው? እኔ። አንቺ እኔን ይቅርታ ጠይቀሽ ታውቂያለሽ? ሁሌ ነገሮችን ካበላሸሽ በኋላ ለይስሙልኝ ለማስመሰል ይቅርታ የምትይው እያስመሰልኩ አይደለም። ይቅርታ ጠየቅኩ በቃ። ሴት ልጅ ባሏ መታዘዝ አለባት የለባትም? አለባት አልኩ። መች ነው እኔን ታዘሽ የምታውቂው? ሁሌ እንደታዘዝኩ አይደል? እሺ ታዘሽኛል አይደል? አላህ ያውቃል፣ ችግር የለም። እዚህ ጋር ውሃ ልጠጣ አምጪልኝ ስልሽ ማምጣት ይሄ ብቻ አይደለም መታዘዝ ማለት። የኔን ሐሳብ ላይ ሁሌ ተቃራኒ እንደሆንሽ እኔም ወስናቸው ውሳኔ ሁሌ ላንቺ እንደ መርዝ እንደሚገድሉሽ አድርገሽ ነው መሰል የምታስቢው። ሁሌ ውሳኔን እንዳጣጣልሽ ነው አንቺ። ከዚህ በላይ አለመታዘዝ አለ? የትኛው ሐዲስ ነው እስኪ ባልሽን አትታዘዢ ሴት ልጅ ብሎ ያዘዘው? መቼ ነው እስኪ ታዘሽኝ የምታውቂው በስተክል? አልታዘዝም ብለሽ አንቺ ተመልሰሽ ይቅርታ መጠየቅሽ ለኔ ምን ያደርግልኛል? መጀመሪያ ልቤን ከሰበርሽ በኋላ መጀመሪያ ይቅርታ ጠይቂም። በቃ እኔ መጀመሪያ ትታዘዥ። በጣም እያሳመንከኝ ነው። እንደዚህ ነው ሁሌ ምክንያትሽ ነው አመመኝ ምን አለኝ እያልሽ እያስመሰልሽ ከዚህ ነገር ታመጫለሽ። እያስመሰልኩ አይደለም። አዳምጪኝ። ከዚህ በኋላ ተረክቶብሻል። እሺ እንደዚህ በፈለግሽው መንገድ ብትመጪ ራሱ የፈለግሽውን ብታደርጊ እኔን እንደማታታልኝ ሚስቴ ስለሆንሽ ስለማከብርሽ ነው እስከዛሬም ሐሳብሽን ንግግርሽን ከልቤ ቆጥሬ የምሰማሽ። ነገ ደህና ትሆኛለሽ፣ ከአንቺ ነገ ልጆች ወልጄ ደስተኛ ሆኜ እኖራለሁ ብዬ ስላሰብኩ ነው። አላህ አላለውም። አላህ የሚሰጠኝን ነገር እቀበላለሁ፣ ሰበቡን አደርሳለሁ። ከዚህ በኋላ ግን እኔ ላይ አትጫወቺም። ተረዳሽ? አለቀ። እየተጫወትኩ አይደለም። በቃ ለምን አትረዳኝም? ተረዳኝ፣ ሁሌ ተረዳኝ። ሰለች ታውቂያለሽ። አንዳንዴ እኔ እኮ ስለምወድክ ነው ይቅርታ የምጠይቅህ አይደል? አደጋ ላይ የሚጥለኝን ነገር ብዙ ጊዜ እኮ አደጋ ላይ እንደማልሰጥ አንተ ታውቃለህ፣ በደንብ ታውቃለህ አይደል? ለአንተ ምን ያህል እንደማስብልህ ግን አንተ ማስብልኝ። አንድ ወንድ ከሚስቱ ተለይቶ እኔ እኮ የእውነት አስቤልሽ አላውቅም እኮ እኔ አላስብልሽ። ከዚህ በፊት እኮ እያሰብክልኝ ነው። ድሮ ነበር እኮ የምንለይሽ እኮ አንቺ ጋር ድሮ ነበር ከአንቺ ጋር ግንኙነት የለም። እሺ አሁን ለምን እንደዛ ትሆናለህ? በቃ የኔ ህይወት ላይ እንድትቀልጅ አልፈልግም ከዚህ በኋላ። አራነት
ጨረሱ። በቃ አይ እንዴት እንደሚሆንብኝ እያየህ ነው። አይ እኔ አሁን እሱ ላይም መፍረድ አይቻልም። አሁን በሚሆኑት ነገሮች አንቺ ላይም ደግሞ መፍረድ የማይቻልበትን መንገድ እኔ አሁን ያየሁበት እኔ አሁን ዋሽቼ ላስታርቃችሁ ልሸነግላችሁ እንዲህ ነው ልላችሁ ምናምን አይደለም። ግን እኔ የታየኝ ነገር አለ 100% እርግጠኛ የሆንኩበት ነገር አሁን ማለትም አንድ ሰው ከአቅሉ ያለው ሰው ማሰብ ማሰላሰል ማገናዘብ የሚችል ሰው ማስተዋል የሚችል ሰው የማይሰራውን ስህተቶች አሁን ለምሳሌ ሰማሃር ስትሰራ ከዚህ በፊት አይተን ነበረ እና በነዛ ስህተቶች ደግሞ እሱንም አይደብርክ አይክፋክ ይህንን ነገር ደግሞ ችለክ ኑር ታገስ ምናምን ማለትም አንችልም። ሰው ነን እኛ ሁላችንም ማለት ነው። እና ግን ደግሞ አሁን እኔ እየገባኝ ያለው ነገር እየተረዳ ያለሁት ነገር ሰማሃር ከራሷ ጋር አይደለችም ማለት ይቅርታ አድርጊልኝ። እኔ አሁን በአንቺ ፊት እንደዚህ ብዬ ስላወራሁኝ ካወራሁኝም ግን እኔ አሁን እየተረዳ ያለሁት ነገር ወይ ደግሞ አንቺ ላይ እያስተዋልኩ ያለሁት እያየሁ ያለሁት ነገር እንደዛ ነው። ይቅርታ አድርጊልኝ እኔ ይህንን ነገር ፊት ለፊትሽ ስለተናገርኩ ወይም ደግሞ በድፍረት እዚህ ጋር ስለተናገርኩሽ ግን የምታደርጊያቸው ነገሮች የምሬን ነው የምልሽ። እኔ አሁን አንተ ተረዳኝ። ለምን አትረዳኝ? ስልሽ ሰማሃር ይኸውልሽ የምነግርሽ ከአንቺ የምጠብቀው ነገር ነው። እሺ እንዲህ የምትገፊኝ ምናምን እኔንም ትመችኛለሽ አውቃለሁ። እኔ ላይ እጅሽን ብታነሺ ደስተኛ ነኝ። እኔ አልሐምዱሊላህ አንቺ ሚስቴ ነሽ፣ አከብርሻለሁ። አንቺ ላይ እጅ ማንሳት አቅቶኛል፣ አንቺን መደብደብ አቅቶኛል። ብዙ ወንዶች ሚስቶቻቸውን ይደበድባሉ። ይሄ ጀግንነትና ኩራት አይደለም። አልሐምዱሊላህ ወንድ አድርጎ አላህ ፈጥሮኛል። አንቺ ላይ እጅን አላነሳም፣ የማነሳበትን ቦታ ካለ። ነገር ግን መጎዳት አልፈልግም። መናገር ያለብኝ ነገር በንግግር እነግርሻለሁ። ከዛ የዘለለ ግን እሺ አንተ ለምን አትረዳኝ? ከዛ አትንኪ ራቂ አትንኪ። ባሌ እኮ ነህ፣ እንደፈለኩ መያዝ መብቴ ነው። አትንኪ። የማይሆን ስህተት እንድናገር በቃ እንትን አትበለኝ። እሺ የማይሆን ስህተት እንዳወራ ክብርሽን ጠብቂ። ያው እንደ ሴትነትሽ ተከብሪ። በጣም እዚህ ጉሮሮ ጋር ደርሷል። እሺ አስጠልቶኛል። አንቺም እያስጠላሽ ነው። ክብርሽን ጠብቂ። ነገርሽን መስማት አትችልም። ያው አሁን ሰማር በቃ ምንም መስማት አልፈልግም። ይኸውልሽ ስሚ፣ አትናገርብኝ። በቃ እኔ ምንም እንትን መስማት ካልፈለግሽ ለምን ጠራሽኝ ሰማሃር? እኔ አሁን በንግግር ላግባባችሁ ነው የጠራሽኝ አይደለም? አሁን ግን እያልሽ የነበረው አሁን አንቺ ቅድም ራሱ እኔ ደብድቦኛል ስትይኝ የምር ነበር የደነገጥኩት። እኔ የምር የደበደበሽ መስሎኝ። ግን ደግሞ እኔ እኮ አላውቅም፣ ምን እንደሆንኩኝም አላውቅም። ማደርገው ነገርም አንዳንዴ ይጠፋብኛል። የምሬ ነው። እኔ ምንም ማድረግ አልችልም። በቃ እንዴ በቃ ቁርአን ይቀራብሻል። መሆን ያለበትን ነገር ነው። እኔ አልፈልግም። አሁን እሱ ነው በቃ አሁን የተረዳሁት ነገር ካንቺ ውሳኔን የኔን ውሳኔ አሳልፋለሁ። እኔ አሁን የተረዳሁሽ ሰማር፣ አንቺ የምትሰሪያቸው ስህተቶች ምናምን ነገር ከአንቺ የሚጠበቁ አይደለም። ማለት አንድ ራሱን ካወቀ ልብ ከገዛ ሰው የሚጠበቁ ነገሮችን አይደለም። እና እኔ ደግሞ ሳይሽ ውስጥሽ የሚታይ የዋህነት አለ። የምሬ ነው። እኔ ውስጧ የሆነ የዋህነት አለ፣ የሆነ መልካምነት አለ። ግን ያን ነገር የሚያጠፋ ነገር ነው የምታደርገው። ተግባሯ እና እሷ የተገናኙ አይመስለኝም። እና አንድን ሰው ደግሞ ሰውንም ደግሞ ዋሽተህም ለማስታረቅ ወይም ደግሞ ለመቀጸስም አሁን ሞራል ታጣላችሁ። አሁን ማሜን ኧረ ተው አንተ ትክክል አይደለም እንደዚህ ነው ብሎ በሞራል በድፍረት ለመናገርም የሚሆንበት ነገር እሱ ላይ ምናምን ሞራል እንትን አቅም ያሳጣችኋል። እና አሁን ለዚህ ነገር እኔ ትክክለኛው መፍትሄ የተረዳሁት ወይ የገባኝ ነው የሚመስለኝ። የምሬን ነው የምላችሁ። በተለይ ዛሬ ያየሁት ነገር ወይም ደግሞ ስልሽ ቁርአን ያስፈልጋል፣ ሊቀራባት ይገባል። የራሴን ውሳኔ አሳውቃለሁ። የራሴን ውሳኔ አሳውቃለሁ። እዚህ ጋር ግን መናገር የምፈልገው ሁሉም ነገር እንደሰለቸኝና እንዳስጠላኝ
ግቢ ወደ ውስጥ ሂጂ። ሰበር ኢቃማ ተገለጠ እኮ ሰበር እሺ ታዲያ እንሂድ።